እሺ በቃ ነኝ ለአለባበስሽ እንዴ ለተበልሽ እንደዚህ ለብሶ መውጣት እንደማይቻል ታውቂም እንዴ ማለት እኔ በየከተማው እየኩኝ የሴቶቹን አለባበስ እያስተካከልኩኝ ነው። አሁን ቀጥ ብለሽ ወደ ቤት ተመለሽ። ለምን መለሰው? ቀጥ ብለሽ ወደ ቤት ተመለሽ። እንደዚህ አጭር ለብሶ በዛ ላይ ደግሞ እንደ ዊግ ምናምን ተሰርቶ ምናምን ያውም ቀይ ምናምን ተመለሽ ወደ ቤት። ለምን መለሰው? እኔ ልንገርሽ አሁን ላይ መንገድ ላይ ወንዶች ማየት የምንፈልገው ቆንጆ የራሷ ጸጉር ያላት የራሷ ጥፍር ያላት በቃ ትክክለኛ መልክ ያላት ሴት ነው። ስለዚህ ፌክ ምናምን ነገር እንደዚህ ዊግ ምናምን ደራርቦ መውጣት አይቻልም። ወደ ቤት ተመለሽ። እናቴ ቁም ነገር ነው የማወራው እኮ ቁሚ ችግር ውስጥ ትገቢያለሽ። ቁሚ ችግር ውስጥ ነው ገባው ትቀጫለሽ። ቀጣታለሁ። ይሄ እንዲህ ዊግ ስለተጠቀምሽ 2000 ብር እንዲህ አጭር ምናምን ስለለበሽ ደግሞ 2000 ብር አጠቃላይ እኔን እዚህ ስላስቆምሽኝ እንዲህ ስላከራከርሽኝ ደግሞ እዚህ ጋር ከመሄድበት አስቆመኝ ላወራው ስንት ትቀጣለህ? አጠቃላይ 6000 ብር ቅጣት አለብሽ። አለዛ ደግሞ ቀጥ ብለሽ እየሮጥሽ ወደ ቤት ከዛ እዚህ ታች ድረስ የደረሰ ቀሚስ ለብሰሽ ከቤት መውጣት። በቃ እኛ ወንዶች የምንፈልገው እንደዛ አይነት አለባበስ ነው። ይቅርታ አድርጊልን፣ እዚህ መሰናከል አንፈልግም አይደል? ቀጥ ብለሽ ወደ ቤት ተመለሽ። ይሄን ዊግሽን ደግሞ ፍቺው የሀያዩን የምን ይሁን አይታወቅም። ገራቴ ነው የሀያ ጭራ ምናምን ነው ሲባልም ወሬ ነገር ሰምቻለሁ። ስለዚህ ቀጥ ብለሽ ተመለሽ እና ደግሞ ይሄን ሜካፕሽንም አይላሽሽንም ሁሉ ነገር በቃ እስኪ ፒውር ንጹህ ሴት ሁኚ። ቀበቶን ሳልጠቀም ቀጥ ብለሽ ወደ ቤት ግቢ። እንደ አባቶቻችን ነው መለጠልጥሽ። አባቴ ራሱ አልመታኝም። ጨዌ እንዳላዋረደ ዞር በል። ጨዌ እንዳላዋረደ? አዎ የምሬን ቁም ነገር ነው የምልሽ። እሺ በቃ ነኝ ለአለባበስ